ነገርሽ ትናገርኛለሽ አይደል? እና ቆይ ምስጋና ጠብቀሽ ነበር ወይ? ትክክል ነሽ ሁሉ እንድንሽ ጠብቀሽ ነበር እንዴ? ደግሞ ከዚህ ሁሉ ጊዜ በኋላ እንደዚህ መነጋገር ለምን አስፈልገ? እሌኒ መስመርሽን እያለፍሽ ነው። ስርዓትሽን ያዢ። አቤት ባል እኮ ኩራት ነው አይደል? እኔም እኮ ይሄኔ ናሆም ባሌ ቢሆን ኖሮ ይከራከርልኝ ነበር። አሁን በጣም እያናደድሽ ነው። መቼ ነው ቆይ አንቺ ለራስሽ የምትቆሚው? አሁን እኔም ትዕግስት አለቀ እንዴ? አንቺ ምን አደረግሽ? ልጅ እንዳለው እያወቅሽ አልገባሽበት፣ ከእሱ እጅ አልነጠቅሽው። ይኸውልሽ እየወደድሽው አሁን እያሰብሽ ያለሽውን ነገር ማድረግ ማለት ሞኝነት ነው። ግን እኮ እኔ ዛሬ ልሙት ነገር ምንም አውቀው ነገር የለም። ያቺ ሴት በዚህ ልክ ነው ማለት ነው የቀየረችሽ? ይህ መሆኑን ሳስብ ልቤ ነው የሚደማው። ለምንድን ነው ግዞተኛ የምትሆነው? ግዞተኛ? ይኸውልሽ ሶሲ፣ አንቺ የሰው ደስታ ማስደስትሽ ሆነሽ፣ ጽናት ደግሞ በተቃራኒ ሰው። ኒና በቃ አፍሽን ዝጊ። አሁን በማያገባሽ አትግቢ። ዝም ብለሽ እንዴ ስለ እሱ ሲወራ እኮ ትደነግጫለሽ። ኒና እባክሽን በቃ ከቻልሽ ዝም በይ። እኔ በራሴ ጭንቅላቴ ሊፈነዳ ነው። አሁን ኪራ ቤኪ የሚለውን ስም ይዞ እዚህ ቤት ከገባ በቃ ሰላማችን ነው የሚደፈርሰው። እቺ በቃ ሰላም ብታደፈርስ ቆርጣ ታስታለሽ ማለት ነው። አይ ጽጌ አሁን ገባኝ በቃ። ሶሲ ዛሬም ኪራና ጽናትን ለማለያየት አሁንም ጉድጓዷን እየቆፈረች ትገኛለች። በዚህም የተነሳ ጽናት የምትገባበት ቀዳዳ ጠፍቷል። ኤዱ እኔ በሱ ፍቅር እንደዚህ ሳብድ እንደዚህ ህይወቴ ሲመሰቃቀል እሱ በደስታ ህይወቱን አይኖራትም። ናሆም የኔ ብቻ ነው፣ የኔ ካልሆነ ደግሞ አሳየዋለሁኝ፣ በፊቱ ሞቼ ነው መከራውን የማበዛው እያለች ትገኛለች። በዚህም የተነሳ ምሩ እነሱ ከልጃቸው ጋር አብረው ይኑሩ፣ እኔ በእነሱ ህይወት ገብቼ ነው እንደዚህ ህይወታቸው የተመሰቃቀለው፣ ስለዚህ እኔ ናሆምን ትቼ መሄድ አለብኝ ስትል ወሰነች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሼር በማድረግ አበረታቱኝ። ዛሬ ደግሞ ጽናት ድራማ ክፍል 248ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ኪያ የልጅነት ጓደኛዋና እንዲሁም ወላጅነቷ ወደ ቤት መጥተዋል። ሄኖክና ኪያም እንግዲህ በአዲስ ፍቅር እየከነፉ ነው የሚገኙት። አስተያየታቸው ወይንም አቋናቸው ያላማራት የኪያ እናትም ምንድነው ከዚህ ልጅ ጋር ያለሽ በማለት ጠይቃ ነበረ። ኪያ ግን አረ ምንም ነገር የለንም በማለት ነው የመለሰችው። የኪያም የልጅነት ጓደኛዋ ከቤት በወጣች ሰዓት ሄኖክ ኪያ ቢሮ ካልመጣች ሄጄ መንገድም ላይ ሆኜ ጠብቄ ይቅርታ ጠይቃታለሁ በማለት እያሰበ በነበረበት ሰዓት መንገድ ላይ የኪያን ጓደኛ ያገኛታል። የኪያንም ጓደኛ ፊቷን ሲያይ ከኋላ እየተላከፈ ይከተላታል። የኪያም ጓደኛ እንግዲህ ዘወር ብላ ስታየው የጧቱ ልጅ ነበረ። አንተ ከኪያ ጋር የነበርከው አይደለ እንዴ? ምን አይነት ወራዳ ነህ? ምን ማለት ነው? ከእሷ ጋር እንደዛ ስታወሩ ነበረ፣ አሁን እዚህ መንገድ ቆሞ መላከፍ ምን ይሉታል? በማለት ቀንዱን ትለዋለች። ሄኖክም በመድበርበርና እንዲሁም እጅግ በመደንገጥ የማንች ማናት? እኔ አይደለሁም ተሳስጀብሽ ነው በማለት ታጠገቧ ተሰውሯል። የኪያ ጓደኛ ግን ይህን ነገር እንዴት ማድረግ አለብኝ በማለት ወደ ቤት ባመራች ሰዓት ለኪያ ወላጅ እናት ታማክራታለች። ምን ላድርግ? ኪያን የሚጎዳን ነገር ከሆነ ብነግራት ችግር ያመጣሉ በማለት ትጠይቃታለች። የሚጎዳ ከሆነማ ንገሪያት እንጂ በኋላ ስትጎዳ ማባበሉ ከባድ ነው ብላ እናቷን ትመክራለች። ብነግራትም እኮ ትጎዳለች ብትላትም አይ ሳትነግሪያት የምትጎዳ ነግረሻ ብትጎዳ ይሻላል በማለት ነገሩን ምንድን ነው ብላ ትጠይቃለች። እሷም ሄኖክ ያደረገውን በሙሉ ትነግራታለች። ኪያም ተኩሽና ትጠራና ነይ ተቀመጪ በማለት እንግዲህ ትናገራለች። ለማመን ነበር የከበዳት፣ የምታምነውን ሁሉ አቅቷት ነበረ። እነናውም እነምሩ ሁሉም ሰብሰብ ብለው ደስ የሚል ጊዜ አሳልፈን አናቅም፣ ስለዚህ ዛሬ የደስታ ጊዜ እናሳልፍ በማለት ሁሉም ጓደኛሞች ተሰባስበው ባሉበት ሰዓት ኤዱ ማለትም የናሆም የቀድሞ ፍቅረኛው የልጁ እናት ትመጣለች። ዛሬ አልለቀውም የኔ ይሆናል በማለት እቤቷ ቁጭ ብላ ስታስብ ነበር። ነገር ግን የሀሳቧ ሳይሳካላት ሲቀር ይህች ልጅ መታ ነው ወደ ህይወታችን የበጠበጠችው። እኔ እንደዚህ አንድ ክላስ ቤት እየተሰቃየሁኝ እነሱ እዛ በደስታ አይኖሯትም በማለት ፓናዶር ሰብስባ ልትወጥ ስትል አይ ይህንማ እዚህ አልወጣውም፣ እዛ ሄጄ ነው እንደውም እፊታቸው ውጪ ጉድም አደርጋቸው በማለት እንግዲህ እነሱ ፊት መድኃኒቱን እንድትወጥ በሃይላንድ ውሃ ውስጥ አድርጋ ብጥብጥ አርጋ ወተት እስኪመስል ድረስ ሄዳለች ወደ ቤት። በሄደችም ሰዓት እንግዲህ ሁሉም ተደናግጠው ነበረ ፍጥጥ ብለው የቆሙባት። ኤዱ ምን ሆነች ነው
ምን ፈልገሽ ነው የመጣሽው በማለትም ናሆም ይጠይቃታል። አይደል ምን ፈልጌ እንደምመጣማ አንተ ታውቃለህ በማለት ትነግረዋለች። የኔ ጌታ እያለችም ለማባበል ብትሞክርም ሰኒ የኔ ጌታ ምናምን እያልሽ ልታባቢ አትሞክሪ፣ እሱ ከዚህ በኋላ የምሩ ጌታ እንጂ ያንቺ ጌታ አይደለም በማለት ትነግራታለች። ለአንቺ ስል መስዋዕት የከፈልኩልሽንም አንቺም ካድሽ በማለት ነበር የተናገረቻት። ገና ለገና ድነሽኛል ብዬ ታዲያ ያልሆነ ነገር ስትፈጽሚ ዝም ልልሽ ያምርሻል በማለትም እንግዲህ ሰኒ እልክ ልኳ ትነግራታለች። አሁን ቁጭ በይና እንነጋገር፣ ያለፈው አልፏል፣ ለከዚህ በኋላው እናውራ በማለት ቁጭ እንድትል ያደርጓታል። ጽናትም ልጅሽ እኮ አሁን የተመለሰችው ደስታዋን ገናማ እያጣጣመች ነው፣ ስለዚህ ምንድነው አሁን ክፉ ነገር የምታስቢው በማለት ትጠይቃታለች። አይደለ እኔን እዛ እየተሰቃየው እናንተ ግን እዚህ ላይፋችሁን ትቀጫላችሁ፣ እንዲህ ብዙ ጓደኞች አሉ፣ ደህናም ጓደኞች አሉ፣ ለአንተ ያግዙሃል በማለት እንግዲህ ናሆምን ትናገረዋለች። ናሆምም ሂጂ ውጪ በማለት ነበር እንግዲህ ከቤት እንድትወጣ ያደረጓት። ኢዱም ዝታበን ነበር የሄደችው። አሳያለሁ እንደዚህ ሆነ የኔን ህይወት አመሰቃቅለ አንተ የደስታ ኑሮ አትኖርም በማለት ነው የተናገረችው። ምሩም እንግዲህ ይህንን ስትሰማ እኔ ወደ ህይወታቸው መጥቼ ነው ይህ ሁሉ ነገር የተመሰቃቀለው፣ ልጁ ከመጣች በኋላ የምኖረውን ህይወት አይደለም በማለት ለሰኒና ለጽናት ነበር የነገረቻቸው። እነሱ የሚያቅማቸውን ተቆጥተው ወደ ራሷ እንድትመለስና እንባዋን ጠርጋ ዝም እንድትልም አድርገዋታል። ኪራን አልፋታህም እያለች የምትገኘው ሶሲም ልክ ከቤት ወደ ስራ ሲወጣ መንገድ ላይ ጠብቃ እያወራችው ነበረ። በምታወራው ሰዓት እንግዲህ 5 ደቂቃ ብቻ ስጠኝ፣ ብዙ ሰዓት አልወስድብህም በማለት ትማጸነዋለች። ለምንድን ነው እየተከታተልሽ ግን እማታስኖሪኝ? ለምን ከኔ አትርቂም? 5 ደቂቃ እኮ እኔ የስራ ሰው ነኝ፣ ስራ አለብኝ በማለት ቢናገራትም እሷ ግን ጨዋታዋን ቀጥላለች። ጽናት አሁንም እያታለለች ነው። እመነኝ መጨረሻቸው አያምርም፣ እኔ የምነግርህን ታልሰማ በኋላ ግን ይቆጭሃል በማለት ትነግረዋለች። አንቺ ስለ ጽናት ምንም ነገር መናገር አትችይም፣ ሚስቴን እንዳትናገሪ፣ ሁለተኛም አጠገቧ እንዳትደርሺ፣ አንቺና እሷ ሰማይና ምድር ናቸው፣ አትደራረሱም በማለት እንግዲህ ስለ ሚስቱ በሙሉ ልብ ሆኖ ተዋግቶላታል። ነገር ግን መጨረሻ ላይ ቢኪ ማን ነው ብለህ ጠይቃት እሺ በማለት ነበረ የተናገረችው። ይሄ ነገር ማይሆን በማለትም እንግዲህ ኪራ መለስ ብሎ ለማየት ሞክሯል። በሚጨቃጨቁበትም ሰዓት ነበረ ቲና ያየቻቸው። ቲናም ወደ ቤት በመመለስ እንግዲህ ያየችውን በሙሉ ትነግረዋለች፣ ለጽናት ትነግራታለች። ጽናትም እጅግ ነበር የደነገጠችው። ማን ነው እሱ? ምን አላት ታዲያ በማለትም ጠይቃ ነበረ። ጽናት አሁን ላይ እጅግ እየፈራችና እየተንቀጠቀጠች ትቆያለች። ማን ነው ግን ቢኪ ማለት ንገሪኝ እስኪ በማለት ቲና ብትጠይቃትም ጽናት ግን ከአጠገቤ ዞር ቤዲ በማለት ነው ያባረረቻት። በኋላ ኪራ መጥቶ ይህን ጥያቄ ጠይቅሻል፣ የምትመልሽለትን መልስ እያሰብሽ በቃ ይሄ ፍቅር በአንድ እግሩ ሊቆም ነው፣ ቤቱ ሁሉ ሊረበሽ ነው በማለት ቲናንም ከአጠገቧ እንድትሄድ አድርጋታለች። ጽናትም በር በመዝጋት ለብቼ መሆን እፈልጋለሁ እያለች ስልክ አውጥታ ልትደውል እየሞከረች ነበር። እማጋ ልትደውል ይሆን? በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።